አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢቲዩብ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ደግሞ ያው የነጻነት ወርቅነህን የቀብር ስነ ስርዓት ነው ይዤላችሁ የመጣሁት። ያው ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል ማለት ነው። ቤተሰቦቹ ከአሜሪካ መጥተዋል። ልጁና ባለቤቱና ልጆቹ ማለት ነው መጥተዋል። የቀብር ስነ ስርዓቱ እየተካሄደ ነው። እንግዲህ ሁላችንም የተሰማንን ሀዘን ገልጸናል ማለት ነው። በጣም በጣም ያሳዝናል። እንግዲህ ልጁ ይሄ ነው ማለት ነው። ልጁ ቃለ መጠይቅ ተደርጎለት ነበረ፣ ንግግር አካሂዶ ነበረ። አባቴ እንግዲህ ለእናቴም በጣም ጥሩ ባለቤቷ ነበርክ፣ በጣም ምርጥ ባሏ ነበርክ፣ ለእኛም ምርጥ አባታችን ነበርክና ከዚህ በኋላ ያንተን አርአያ ይዘን እንቀጥላለን ብሏል ማለት ነው። በጣም እውነት ለመናገር በጣም ጥልቅ የሆነ ሀዘን ነው የተሰማኝ። እኔ ወላሂ ልጆቹን በጣም አዝነዋል። በጣም የሚያሳዝኑ ናቸው። ወላሂ እውነት ለመናገር በጣም ነው የሚያሳዝኑት እና እኔ ወላሂ ውስጤ ነው የተነካው ማለት ነው። ምክንያቱም ልጆቹን በወጉ አላቀፈም። ያው እዛ ሆኖ ቢወለድም ቢያያቸውም የተወሰነ ቢይዛቸውም እንደ ማንኛውም አባት ካጠገባቸው ቀን ተሌት አልነበረም ማለት ነው። እሱ አገሬ ነው የሚሄደው ብሎ አገሩን እያገለገለ ነበረ። ልጆቹ ደግሞ በአሜሪካ ነበር የሚኖሩት ማለት ነው። እሱ ኢትዮጵያ፣ ልጁና ባለቤቱ አሜሪካ ነበር። እንግዲህ ትዳሩንም በወጉ አላጣጣመውም ማለት ነው። ይሄ ልጅ ገና ወጣት ነው። በ45 ዓመቱ አካባቢ ነው አሁን ከዚህ ዓለም በሞት የተለየው ማለት ነው። ገና ወጣት ልጅ ነው። እውነት ለመናገር በጣም ያሳዝናል ወላሂ። እኔ እንደው ወላሂ ሁሉንም እንትን ስላቸው ሳስታውሳቸው እነ ማዲንጎ አፈወርቅ፣ እነ ታምራት ደስታ ምናምን ደግሞ አሁን ነጻነት ወርቅነህ እኔ እንጃ እኔ ምን አይነት ነገር እንደመጣባቸው ፈጽሞ ሊገባኝ አልቻለም። እና ደግሞ ሞታቸው ድንገት ነው እና በጣም ያሳዝናል። ትዳሩን በወጉ በስነ ስርዓት አድርጎ ሳያጣጥም የልጆቹን ፍቅርና የልጆቹን ደስታ በስርዓቱ በወጉ አድርጎ ሳያጣጥም ነው ከዚህ ዓለም በሞት የተለየው። እና ቤተሰቦቹ ትላንትና ገብተው ነበረ። ያው ካሜራ ምናምን አንፈልግም ብለው ሁሉ ነበረ፣ ካሜራ ይዛችሁ እንዳመጡ ብለው ነበረ። ነገር ግን አልሰሟቸውም ማለት ነው። ኑዛዜው ደግሞ እንግዲህ አያቱ የተቀበረችበት ቤተክርስቲያን አለ መሰለኝ፣ እዛ ወስዳችሁ እዛ ቅበሩኝ ብሎ ተናዞ ነበረ ከአያቴ ጋራ። ያው እናትም አባትም ደግሞ የለውም። በጣም የሚያሳዝነው ነገር እናትም አባትም የለውም። በጣም ያሳዝናል ማለት ነው። እና አያቴ ቦታ ላይ ወስዳችሁ ቅበሩኝ ብሎ ተናዞ ነበረ። ነገር ግን ኑዛዜውን የፈጸመለት ሰው የለም። ኑዛዜው ባለመፈጸሙ ደግሞ ያሳዝናል። የሰው በህይወቱ እያለ የሚናዘዘው ነገር ማለት ነው በጣም ኢምፖርታንት እና በጣም አስፈላጊ፣ እሱ የሚፈልገው ነገር በቃ ይሄ ቢደረግልኝ ብሎ በህይወቱ የሚፈልገው ነገር ስለሆነ እንግዲህ ከሞትኩኝ እንዲህ አድርጉልኝ ካለ ያለው ነገር ለምን እንዳልተደረገለት እኔ እንጃ። እስካሁን ድረስ እኔ ግልጽ አልሆነልኝም ማለት ነው። ውድና የተከበራችሁ የኢቲዩብ ቤተሰቦች እንግዲህ በጣም ትልቅ የሆነ ወንድማችን፣ በጣም አዝናኝ የሆነ ልጅ ነበረ። በጣም አስደሳች ነበር። ሁላችንን የሚያዝናና የሁላችንን ማታ ማታ ቁጭ ብለን እሱን ነበር ስናይ የምናመሸው። በጣም ያሳዝናል። እኔ ውስጤ ተነክቷል። በጣም ነው የሚያሳዝነው ወላሂ። በተለይ ልጆች ደግሞ በጣም ህፃን ናቸው፣ አላደጉም ገና። እንግዲህ ፈጣሪ ያዝናናቸው። ባለቤቱንም ገና በልጅነቷ እንደዚህ አይነት መከራ ደረሰባት ማለት ነው። ከሁሉም የባልና ሚስት ሞት በጣም ከባድ ነው። እኔ በቤተሰቦች ስላየሁት ማለት ነው። ከልጅም ከምንም በላይ ባልና ሚስት ሞት በጣም ከባድ ነው ይባላልና እንግዲህ ፈጣሪ ያጽናት እሷንም። በጣም የሚያሳዝን ነገር ነው ማለት ነው። እንግዲህ እኔ እንጃ አፌ ሁሉ ተሳስሯል። በጣም ያሳዝናል ወላሂ ላዚም በጣም ነው ያዘንኩት። እንግዲህ ምንም ማድረግ አይቻልም። ፈጣሪ እንግዲህ የቀሩትን ደግሞ እድሜያቸውን ያኖርልን፣ እድሜያቸውን ረዘም ያደርግልን ማለት ነው። አገር የምትኖረው አገር የምትበለጽገው ትልቅ ሰው ሲኖር ነው። ትልቅ ሰው ከሌለ ምንም ዋጋ የለውም ማለት ነው። እንግዲህ እንደዚህ ደግሞ በልጅነታችን እንደዚህ እያልን የምናልቅ ከሆነ በጣም ከባድ ነው። ያሳዝናል። በጣም ነው የሚያሳዝነው። በተለይ ደግሞ ኑዛዜው ባለመፈጸሙ ማለት ነው። አልተፈጸመለትም እየተባለ ነበረ። ያው እነዚህ ናቸው ልጆቹ ማለት ነው። ልጆቹና ባለቤቱ ናቸው እነዚህ። በጣም የሚያሳዝን ነገር ነው። ዙሮ እንግዲህ ያው ይህን ይመስላል የነጻነት ወርቅነህ የቀብር ስነ ስርዓት ማለት ነው። እንግዲህ ድምጽ ምናምን እንዳልጠቀም እኔ ፈርቼ ነው ማለት ነው እንጂ ድምጹን ብሰሙት ደግሞ የበለጠ ያሳዝን ነበር ማለት ነው። ይሄ ደግሞ ያው እዚህ ፊት ለፊት የምታዩት ደረጃ ኃይሌ ማለት ነው።
ጓደኛው ነው በቃ በጣም ቤስት ጓደኛው ነው። ለመጀመሪያ ጊዜ እንኳን ገነት ጋር እንትን ያሉት ተደዋውለው ከዛ ከገኒ ነው ስሙ አይደለ ከሷ ጋር ሲያወሩ ምናምን እሷ የተቀረጸው የሱ ድምጽ ነውና በጣም እሱ ወደ ሆስፒታል እየሄደ ነበር የዛን ሰዓት በስልክ ሲያወራት የነበረው እና የነጻነት ወርቅነህ የቀብር ስነ ስርዓቱ ይሄን ይመስላል። ውድና የተከበራችሁ የኤችቲዩ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይ እንግዲህ ደግሞ አላህ ደስታ መልካም የሆነ ዜና እንደማገኝ እርግጠኛ ነኝ ኢንሻአላህ። መጥፎ ነገሮችን ሁሉ አላህ ያዝልን፣ ሀገራችንን ሰላም ያድርግልን። እንግዲህ እንደዚህ አይነት ወርቅና እንቁ የሆኑ ለኢትዮጵያ ለሀገራችን በጣም አስፈላጊ የሆኑ ሰዎችን አላህ እድሜያቸውን ረዘም ያድርግልን ማለት ነው። እንግዲህ በጣም ከባድ ነው፣ አስቸጋሪ ነው። እንግዲህ ያው ይሄን ይመስላል። ውድና የተከበራችሁ የኤችቲዩ ቤተሰቦች ያቀረብኩላችሁ ይሄን ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቆዩ። ጋይስ አሁን የሰማውን መረጃ በጣም የሚያስደነግጥ እንዲሁም ደግሞ በጣም ግራ የሚያጋባ ጉዳይ ነው። አሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን ላይ የኢትዮጵያ የህዳሴ ግድብ ዋነኛ አጀንዳዬ ነው ሲሉ ለፕሬዝዳንት አብዱልፈታህ አልሲሲ በላኩት ደብዳቤ ላይ ገልጿል። በዚህ ደብዳቤ ላይ ታዲያ የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴንም እንዲሁ ስማቸውን ጠቅሰዋል። ለሳቸው ብቻ አይደለም ለዩናይትድ አረብ ኤምሬት አመራሮችም ይህንን ደብዳቤ ልከዋል። አሁን ላይ ዋነኛው ትኩረቴ ገርድ ነው ወይም ደግሞ የኢትዮጵያ ታላቁ የህዳሴ ግድብ ነው ሲሉ ገልጿል። ማንም ሰው በብቸኝነት የናይል ወንዝን መቆጣጠር የለበትም። ነገር ግን ኢትዮጵያ ደግሞ በቂ የሆነ ኤሌክትሪክ አምርታ ለጎረቤቶቿ እንድትሸጥ እንፈልጋለን። ነገር ግን ይሄንን ውሃ በቀጥታ እንድትቆጣጠረው አንፈልግም። ይሄ አሁን ላይ እኔ ጠረጴዛ ላይ ያለ ዋነኛ አጀንዳዬ ነው ሲሉ ነው የገለጹት። ህዳሴ ግድብና የናይል ወንዝ አሁን ላይ በኢትዮጵያና በግብጽ መካከል ወታደራዊ ግጭት የሚፈጥር ጉዳይ ስለሆነ ይሄንን ነገር ለማስቆም አሁን ላይ በደንብና በጥንቃቄ የምሰራበት ሰዓት ነው ሲሉም እንደምትመለከቱት አስምረውበታል። ሁለት ገጽ ደብዳቤም ነው የጻፉት። በዚህ ጋር እንደምትመለከቱት በግልባጭም ለፕሬዝዳንት ታዬ አጽቀሥላሴ ይህንን መልእክት ልከዋል። በዋናነት ደግሞ ለአብዱልፈታህ አልሲሲ መልእክታቸውን ልከዋል። በሐማስ እና በእስራኤል መካከል የተደረገውን ጦርነት አብዱልፈታህ አልሲሲ ለማስቆም ያደረጉት ጥረትንም አብዱልፈታህ አልሲሲን አመስግነው እንግዲህ በዚህ ደብዳቤ ላይ ገልጸዋል። ይሄ ነገር ታዲያ ለኢትዮጵያ ጥሩ አይመስልም። እስቲ ምን ይፈጠራል የሚለውን አብረን የምናየው ይሆናል። የጋሽ ትራምፕን የሰው ሀገር ላይ ዝም ብሎ ዘው ብሎ ጥልቅ ማለትን ስታጨበጭብ የነበርክ በሙሉ ጀለስ ዛሬ ወደኛ መጥቷል። ትላንትና ኦልሞስት ኦር ከኛ በ6 ሰዓት በፊት ኦር ትላንትና ማታ 6 ሰዓት ነው አካባቢ ላይ ዶናልድ ትራምፕ ለአብዱልፈታህ አልሲሲ የጻፉትን ደብዳቤ ፖስት አድርገውት ነበረ። እዚህ ደብዳቤ ላይ እንግዲህ ለግብፁ መሪ አብዱልፈታህ አልሲሲ የምወድህ ጀለሴ የቁርጥ ቀን ጀለሴ ምናምን ብለው ካደናነቁት በኋላ በኢትዮጵያ በሱዳንና በግብጽ መካከል በአባይ ጉዳይ ያለውን ነገር ለመፍታት ወር ለማስታረቅ ሜዲት ለማድረግ ኦፈር አድርጓል። አሁን ማስታረቅ ማደራደር የሚለውን በኮቴሽን አስቀምጡልኝ ኢንቴንሽናቸው ያ ነው ወይ የሚለው ላይ ማለት ነው። በደብዳቤው ላይ እንግዲህ መጀመሪያ ላይ አብዱልፈታህ አልሲሲን ያደናነቁት በተለይ በጋዛ ጉዳይ ላይ በእስራኤልና በፍልስጤም በጋዛ መካከል በነበረው የፒስ ለማምጣት በተሰሩ ስራዎች ላይ ምናምን ከፍተኛ አስተዋጽኦ እንዳደረገና ያው አግዘህናል ነው ውለታ ውለህልናል የሚል ይዘት ያለው ነው የመጀመሪያው አንቀጽ የደብዳቤው። ሶ አንተ ይሄንን ካደረክልን ደግሞ እኛ ደግሞ ይሄንን እናድርግልህ ነው አመጣጣቸው። በሌላ በኩል ያው ደብዳቤው ሲጀመር በግልባጭ ለኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴም ለመሐመድ ቢን ሰልማንም ለኢማራቱ መሐመድ ቢን ዛይድም ለሱዳኑ አብዱልፈታህ አልቡርሃንም በግልባጭ እንትን ይባል እንጂ ዋናው ደብዳቤ ለአብዱልፈታህ አልሲሲ የተላከው። ሶ ዋይ የሚለውም አንድ ነገር ነው። ሜዲት ለማድረግ ከሆነ ለሁሉም ደብዳቤ መላክ ይቻል ነበረ አንለስ ግብጽ በእስራኤል በኩል ላደረገችው ውለታ ለመክፈል ያሰቡት ነገር ከሌለ በስተቀር ማለት ነው። በሌላ በኩል እዛ ደብዳቤው ላይ ያሉ አንዳንድ ወርዶችን እኔ አንደኛ የትኛውም አገር በግድቡን ኦር ምንድነው የትኛውም አገር የአባይን ውሃና የውሃውን ሪሶርስ በብቸኝነት እንዲቆጣጠር ሊፈቀድለት አይገባም ብሏል እንትና የትራምፕ ደብዳቤ። ይህ እና አብዱልፈታህ አልሲሲና የአብዱልፈታህ አልሲሲ ፎሬን ሚኒስተር የሆነው በድር አብዱልዓጢ በተደጋጋሚ የሚደጋግሙት ኢትዮጵያ ላይ የሚሰነዝሩት አኪዩዜሽን ነው። ሶ ያንን ነው መልሰው ትራምፕ በደብዳቤ የጻፉት። ስለዚህ ይህንን ሲሉ ማንም አገር ውሃውን ለብቻ እንዲጠቀም እንዲፈቀድለት አይገባም ሲሉ ማንን ነው እያሉ ያሉት የሚለውን ያው እናንተ ድረሱበት፣ አስባችሁ ድረሱበት። ግን እንደዚህ አይነት አንደምታዎች አሉ። ኤንድ ደግሞ ኦን ቶፕ ኦፍ ዳት ደግሞ ትራምፕ እዛ ጋር እንደ ኦፕሽን አስቀምጦት ያለው ነገር ደብዳቤው ላይ ምንድነው ግድቡ ላይ ያው ላይክ የሪሶርሱ ላይ እናደራድርና ደን ደግሞ
ግድቡ እነ ግብጽና ሱዳን ውሃ ሲፈልጉ የሚለቀቅበት ውሃ ምንድነው ግድቡ ስቲል ሰብስታንሻል የሆነ ፓወር እያመነጨ አሁን ሰብስታንሻል የምትለው ራሱ ኢትዮጵያ የምትፈልገውን 5000 ምናምን ኪሎዋት ላይሆን ይችላል። ሶ ያንን አውርዱም ሊሆን ይችላል። ግን ሰብስታንሻል የሆነ ፓወር እያመነጨም ቢሆን ግን ውሃው መለቀቅ ባለበት ሰዓት እንዲለቀቅ ምናምናን የሚያስገድድ ኤንድ ከሚመነጨው ኃይል ላይ ትራምፕ እዛ ጋር ያስቀመጡት ተርም ምንድነው ከሚመነጨው ኃይል ላይ ለሱዳንና ለግብጽ እንዲሰጥ ኦር አሉና ደግሞ እንዲሸጥ አሉ። ሶ እንዲሰጥም ሐሳብ አላቸው ማለት ነው። ትራምፕ ከምናመነጨው ላይ ውሃው ሼር ስለሆነ የሁሉም ስለሆነ ውሃው ሶ እኛ በገነባነው ግድብ ከምናመነጨው ላይ ለግብጽና ለሱዳንም ኤሌክትሪክ እንድንሰጥ አይነት ሐሳብ አላቸው ማለት ነው። ኦር እንድንሸጥ ብለዋል። ላይክ ኦር ነው እሱ። ሶ ሁለቱም ኦፕሽን አለ። ሶ እንድንሰጥም ያስባሉ ማለት ነው ትራምፕ። ብቻ ለማንኛውም ግን የትራምፕ አካሄድ ሜዲት ለማድረግ ሳይሆን ኢትዮጵያ ላይ ጫና አድርጎ ለግብጽ ውለታ የመዋልና ግብጽን ደግሞ እዛ በጋዛና በእስራኤል መካከል ያለውን ጉዳይ ላይ ስለምትፈልጋት ግብጽን እንደዛ አይነት አንደምታ ያለው ይመስላል። ነገር ግን እስቲ ለማንኛውም ነገሮቹን የምናያቸው ነው የሚሆነው። ትራምፕ በጣም አንፕሬዲክታብል ነው። በጣም የማይሆን ነገር ነው የሚሰራው ታውቃላችሁ። በዚህ ደብዳቤውም ላይ ግን ደብዳቤው በስነ ስርዓት ለግብጽ ውለታ የመዋል አይነት አንደምታ ነው ያለው። ፈርደር ደግሞ የምናየው ይሆናል። ሶ አይ ገስ ዊል ሲ